ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎችን ፈጥነው ወደ እናንተ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ ዓለምን ያስጨነቀው የአሜሪካና የኢራን ፍጥጫ የዓለምን ኢኮኖሚ መልሶ ወደ አለመረጋጋት እየወሰደው ይገኛል። ይህንን ተከትሎ 5 ሀገራት አሜሪካና ኢራንን ወደ ድርድር ለመመለስ ርብርብ እያደረጉ ይገኛል። ይህንን በተመለከተ ዝርዝር ያለ መረጃ ይዘናል። ወደ ሌላኛው መረጃችን ስናልፍ የፕሬዚዳንት ትራምፕ አነጋጋሪ የማህበራዊ ሚዲያ ልጥፎች በጦርነቱ ላይ አሉታዊ ተጽዕኖዎች እያስከተሉ መሆኑ ተነግሯል። ይህንንም በተመለከተ በባለሙያ የተሰጠውን ማብራሪያና ማስጠንቀቂያ ታደምጣላችሁ። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች አጫጭር ሰበር መረጃዎች ትሰማላችሁ። አሁን ወደ መጀመሪያው ሰበር መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በአሜሪካና በኢራን መካከል የተቀሰቀሰውን ከፍተኛ ወታደራዊና ዲፕሎማሲያዊ ውጥረት ለማርገብ እንዲሁም የኒውክሌር ስምምነት ድርድሩን ለመታደግ 5 ሀገራት አስቸኳይ ዲፕሎማሲያዊ ጥረት ጀምረዋል። ኳታር፣ ፓኪስታን፣ ቱርክ፣ ግብፅና ሳውዲ አረቢያ ሁለቱን አገራት መልሶ ለማቀራረብ እየሰሩ ሲሆን ውጥረቱ ቀጠናውን አሁን ከደረሰበት ከባድ አለመተማመንና ውስብስብ ችግር ወደ ባሰ የጦርነት አዙሪት ውስጥ እንዳያስገባውና ከዚህ ቀደም የተፈረመው የመግባቢያ ሰነድ ጨርሶ እንዳይፈርስ ሌት ተቀን እየሰሩ ይገኛሉ። ይህ ሁሉ ሽብር የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በአሜሪካና በኢራን መካከል ተደርሶ የነበረው የመግባቢያ ሰነድና የተኩስ አቁም ስምምነት ሙሉ በሙሉ ማክተሙን ካወጁ በኋላ ነው። ትራምፕ ይህንን ውሳኔ ያስተላለፉት ኢራን በዓለም አቀፍ የነዳጅ ንግድ ማስተላለፊያ በሆነው በሆርሙዝ የባህር ወሽመጥ ላይ ኢራን ጥቃት መፈጸሟን ተከትሎ ነው። ወዲያውኑ የአሜሪካን ጦር በኢራን ላይ 2 የአየር ጥቃቶችን እንዲሰነዝር ትዕዛዝ አስተላልፈው የነበረ ሲሆን ነገር ግን አሜሪካን በጣም የተጠነቀቀች ይመስላል። ምክንያቱም ፕሬዚዳንት ትራምፕ ዋነኛ ትኩረታቸው ይህንን እጅግ ወሳኝ የባህር ወሽመጥ እንደገና ማስከፈት ላይ ብቻ ሲሆን ከኢራን ጋር ወደ ከረረ ሙሉ ለሙሉ ጦርነት ውስጥ መግባት እንደማይፈልጉ መረጃዎች ይጠቁማሉ። አስታራቂዎቹ አገራት በበኩላቸው ቀደም ሲል በተደረጉ የድርድር ዙሮች የኒውክሌር ስምምነቱን ለማሳካት ተስፋ ሰጪ መሻሻሎች ታይተው የነበረ መሆኑን አስታውሰው አሁንም ተስፋ እንደማይቆርጡ ተናግረዋል። በተጨማሪም ስምምነቱ ሙሉ ለሙሉ እንዳይፈርስ ቆርጠን ተነስተናል ብለዋል። እንዲሁም ከተለያዩ የዲፕሎማሲ ምንጮች የተሰማው መረጃ በሆርሙዝ የባህር ወሽመጥ ላይ የተፈጸሙት የቅርብ ጊዜ የኢራን ጥቃቶች ከተፈረመው የመግባቢያ ሰነድ ጋር ፍጹም ስምምነት የሌላቸውና ስምምነቱን የሚቃወሙ የኢራን መንግስት ውስጥ ያሉ አካላት መሆናቸውን ምንጮቹ ጠቁመዋል። ይህንን ተከትሎ ባለፈው ሮብ ዕለት የአስታራቂዎቹ አገራት ባለስልጣናት ሁኔታውን ለማረጋጋት በሚያደርጉት ጥረት ከአሜሪካና ከኢራን ባለስልጣናት ጋር በስልክ ተደጋጋሚ ድርድሮችን በማድረግ ትልቅ ርብርብ አድርገዋል። በዚሁ ዕለት የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ ለፓኪስታን ወታደራዊ አዛዥ ፊልድ ማርሻል አሲም ሙኒር በስልክ እንደተናገሩት አሜሪካን የሰነዘረችው ጥቃትና ያወጣቻቸው መግለጫዎች ቀደም ሲል የተደረሰውን የመግባቢያ ሰነድ ሙሉ ለሙሉ የጣሰ ነው ብለዋል። አሁን ዋናው የዲፕሎማሲ ጥረት ሁለቱ ወገኖች በመጀመሪያ የውጥረት ቅነሳ እንዲስማሙ በማድረግና ከዚያም የሁለቱ አገራት የቴክኒክ ቡድኖች ወደ ድርድር ጠረጴዛ ተመልሰው እንዲወያዩ አዲስ ቀን መወሰን ነው። ለ2 ቀናት ያህል በአሜሪካና በኢራን መካከል የእርስ በርስ ጥቃቶች ሲሰነዘሩ ከቆዩ በኋላ በትላንትናው ዕለት ሐሙስ በአካባቢው የነበረው ሁኔታ በአንጻራዊ ሁኔታ የተረጋጋ ነበር። ምንም እንኳን አንዳንድ የኢራን የአገር ውስጥ መገናኛ ብዙሃን በደቡብ ኢራን አካባቢ ፍንዳታዎች መሰማታቸውን ቢዘግቡም የአሜሪካን ባለስልጣናት ግን የአሜሪካን ጦር በዕለቱ ምንም አይነት አዲስ ጥቃት እንዳልፈጸመ በይፋ አስታውሰዋል። አንድ ስማቸው ያልተጠቀሰ የአሜሪካን ባለስልጣን እንደገለጹት ይህ የታየው አንጻራዊ መረጋጋት የተደረጉት የውጥረት ቅነሳ ጥረቶች ያመጡት ቀጥተኛ ውጤት ነው ብለዋል። በተያያዘ መረጃ ፕሬዚዳንት ትራምፕ በትላንትናው ዕለት ሐሙስ ከከፍተኛ የብሔራዊ ደህንነት ቡድናቸው ጋር ተቀምጠው ከኢራን ጋር ስላለው ውጥረትና ወደፊት ስለምትከተለው ቀጣይ አቅጣጫ በጥልቀት ተወያይተዋል። ከስብሰባው በኋላ መግለጫ የሰጡት አንድ የአሜሪካ ባለስልጣን እንደተናገሩት የትራምፕ አስተዳደር አሁንም ቢሆን ለጉዳዩ መፍትሄ ለመፈለግ ቁርጠኛ ነው ብለዋል። እንዲሁም የኒውክሌር ስምምነት ላይ ለመድረስ የሚደረጉት የቴክኒክ ደረጃ ንግግሮች ይቀጥላሉ ብለዋል። ይሁን እንጂ ባለስልጣኑ አክለው እንደገለጹት ፕሬዚዳንት ትራምፕ ቀደም ሲል የነበራቸውን ስሜት በግልጽ ያስቀመጡ ሲሆን ኢራን በንጹሃን የንግድ መርከቦች ላይ ያደረሰችው ጥቃት የአሸባሪነት ድርጊት መሆኑንና የተደረሰው የመግባቢያ ሰነድ አፈጻጸም ላይ የተመሰረተ መሆኑን የኢራን ድርጊት ተቀባይነት በሌለው ደረጃ ያልተሳካ አፈጻጸምን የሚያሳይ ነው ብለዋል። ወደ ሌላኛው መረጃችን ስናቀና በአሁኑ ወቅት አሜሪካን በኢራን ላይ የምታደርገው ጥቃት እየቀጠለ ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ ራሳቸው በባለቤትነት ድርሻ ያላቸው ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው አሜሪካን በኢራን በቬኔዙዌላ እና
በካሪቢያን የባህር አካባቢ እያደረገች ያሉትን ወታደራዊ ዘመቻዎች የሚያሳዩ አጫጭር ተንቀሳቃሽ ምስሎችን፣ ቅንጭብጭቦችን እና በተለያዩ ቀልዶች የታጀቡ ሜሞችን በስፋት እየለጠፉ ይገኛል። ነገር ግን ይህ የፕሬዝዳንቱ ድርጊት በብዙዎች ዘንድ አልተወደደም። የዘርፉ ባለሙያዎች እንደሚናገሩት ከሆነ ይህ በትራምፕ በኩል የሚታየው የኢንተርኔት ባህሪ እውነተኛውንና አስፈሪውን ጦርነት እንደ አንድ ቀላል ጨዋታ የመቀየር ያህል አደገኛ ነው ብለዋል። ይህ ደግሞ በውጊያው ምክንያት የሚጠፋውን የሰው ልጅ ሕይወትና የሚደርሰውን ሰብአዊ ቀውስ ዋጋ የሚያሳንስ በመሆኑ ከፍተኛ ጥንቃቄ ሊደረግበት ይገባል ብለዋል። ይህ ሁሉ ትችትና ማስጠንቀቂያ እየወጣ ያለው ደግሞ ፕሬዝዳንት ትራምፕ በኢራን ውስጥ የጀመሩትን ጦርነት በአስቸኳይ አቁመው አሜሪካውያን ፈጽመው የማይደግፉትን ይህንን ወታደራዊ ፍጥጫ ለማስወገድ የመውጫ መንገድ በከፍተኛ ሁኔታ እየፈለጉበት ባለበት ሰዓት መሆኑ ይበልጥ አነጋጋሪ አድርጎታል። ስለ ጦርነት አቀራረብና የሚዲያ ተጽዕኖ በስፋት የሚያጠኑት ፕሮፌሰር ሮጀር ስታል የተባሉ ምሁር የትራምፕን ልጥፎች በተመለከተ ማብራሪያ ሰጥተዋል። ፕሮፌሰሩ እንደሚሉት ትራምፕ በማህበራዊ ሚዲያ ላይ የሚያወጧቸው ነገሮች ልክ በቀጥታ እንደመተኮስ ያህል ባህሪ ያላቸው እንጂ መንግስታት አብዛኛውን ጊዜ የሚከተሉትን የተለመደ የህዝብ ግንኙነትና ዲፕሎማሲ ስልት የጠበቁ አይደሉም ብለዋል። ነገሩን ይበልጥ ግራ የሚያጋባው ደግሞ ትራምፕ ከኢራን ጋር አዲስ ስምምነት ላይ ለመድረስ በጣም ተቃርበናል እያሉ በተደጋጋሚ ሲናገሩ የነበረ ቢሆንም እነዚህ ጥረቶች ግን በተደጋጋሚ ሳይሳኩ ሲከሽፉ ታይተዋል። ከቅርብ ጊዜ ወዲህ ደግሞ ኢራን በሆርሙዝ ባህር ወሽመጥ ላይ ጥቃት ከሰነዘረች በኋላ ትራምፕ ራሳቸው ጊዜያዊ የተኩስ አቁሙ ሙሉ ለሙሉ አብቅቷል ብለው በይፋ አውጀዋል። ፕሮፌሰር ሮጀር ስታር እንደሚናገሩት ከሆነ ጦርነቱ በሁለት ሀገራት መካከል እየቀጠለ ባለበት በዚህ አስቸጋሪ ሁኔታ አሜሪካን ያላትን ወታደራዊ የበላይነት አቅም ማሳየት የትራምፕ ብቸኛው የመጫወቻ ካርድ ሆኖ ተገኝቷል። በአሁኑ ወቅት የአሜሪካን ፕሬዝዳንት መቀመጫ ዋይት ሃውስ ዶናልድ ትራምፕን ለዓለም ሕዝብ የሰላም ፕሬዝዳንት አድርጎ ለማቅረብና ስማቸውን ለመገንባት ከፍተኛ ጥረት እያደረገ ይገኛል። ይሁን እንጂ ፕሮፌሰሩ እንደሚያስረዱት ትራምፕ በራሳቸው ገጽ ላይ የሚለጥፏቸው የማህበራዊ ሚዲያ መልእክቶች ግን ዋይት ሃውስ ከሚለው በተቃራኒ እሳቸውን ልክ እንደ አንድ የጦርነት ጊዜ ፕሬዝዳንት አድርጎ እየሳላቸው ይገኛል። ፕሮፌሰር ስታር አክለው እንደገለጹት ወታደራዊ ኃይልንና አቅምን በይፋ እያሳዩ ማስፈራራት በታሪክ ውስጥ አሸናፊ ስልት ተደርጎ ይወሰዳል። ይህ ደግሞ ከአሜሪካን ሕዝብ ዘንድ ሊመጣ የሚችለውን ማንኛውንም አይነት የጦርነት ተቃውሞ ወይንም ድጋሚ የማሰብ ስሜት አስቀድሞ ለመግታት የሚያስችል መንገድ በመሆኑ ትራምፕ ይህንን የኃይል ማሳያ ቁልፍ በተቻለ መጠን ደጋግመው እየተጫኑት መሆኑን ምሁሩ አስረድተዋል። ለዚህ ማረጋገጫ የሚሆነው ባለፈው ረቡዕ ዕለት ፕሬዝዳንት ትራምፕ ስለተደረጉት ጥቃቶች የሚያወሩ በርካታ መልእክቶችን በዚህ ማህበራዊ ሚዲያቸው ላይ አከታትለው ማውጣታቸው ነው። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የሶሪያ ባለስልጣናት ሐሙስ ዕለት በደማስቆ በተፈጸመው ተከታታይ የቦምብ ፍንዳታዎች የተጠረጠሩ በርካታ ግለሰቦችን በቁጥጥር ስር ማዋላቸውን አስታውቀዋል። ከነዚህ ጥቃቶች መካከል በዚህ ሳምንት መጀመሪያ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉብኝት ወቅት የተፈጸሙት ይገኙበታል። የሀገር ውስጥ ጉዳይ ሚኒስቴር የጸጥታ ኃይሎች ተጠያቂውን አጠቃላይ አሸባሪ ቡድን በተሳካ ሁኔታ እንዳፈሱ አረጋግጠዋል። አንድ ባለስልጣን ጥቃቱን በእስላማዊ መንግስት ቡድን አይኤስአይኤስ ላይ ጣት ቢቀስሩም ድርጅቱ ግን እስካሁን ኃላፊነቱን አልወሰደም። ወደ ሌላኛው መረጃችን ስናቀና ዩክሬን በክሬሚያ አቅራቢያ በሚገኙ የሩሲያ መርከቦች ላይ ጥቃቶችን ፈጽማለች። ይህ ደግሞ በሩሲያ የነዳጅ አቅርቦት ላይ ያለውን ችግር ይበልጥ እንደሚያባብሰው ተገልጿል። እነዚህ ጥቃቶች በተያዘችው ክሬሚያ የሚገቡና የሚወጡ ወሳኝ አቅርቦቶችን እና መንገዶችን ለመዝጋት የዩክሬን የቅርብ ጊዜ ስትራቴጂ መሆኑ ይገመታል። ወደ ሌላኛው መረጃችን ስናቀና በደቡብ ስፔን አልሜሪያ አቅራቢያ በተከሰተው የእሳት ቃጠሎ ሐሙስ ከሰዓት በኋላ 12 ሰዎች ሞተዋል ሲል የክልሉ ባለስልጣን አስታውቀዋል። በርካታ ተጎጂዎች በአሳዛኝ ሁኔታ በተሽከርካሪያቸው ውስጥ ሞተው ተገኝተዋል። የሞት አደጋው የደረሰው በቤዳር አነስተኛ ማህበራዊ ክልል ውስጥ መሆኑን የአንዳሉዥያ ክልላዊ መንግስት በይፋ መግለጫ አረጋግጧል። የእሳት አደጋ ተከላካዮች አውዳሚውን እሳት ለመቆጣጠር የማያቋርጥ ጥረት እያደረጉ መሆኑን የክልሉ መንግስት በተጨማሪ አስታውቋል። በመጨረሻም አውሮፓ በአሁኑ ጊዜ በአርቲፊሻል ኢንተለጀንስ ኤአይ ዘርፍ የአሜሪካ ኩባንያዎችን በበላይነት ለመገዳደር ያለመ የራሷ የአርቲፊሻል ኢንተለጀንስ ማዕከል ለመገንባት በንቃት እየሰራች መሆኑን አስታውቃለች። ይህ ተነሳሽነት ለተሻለ ዲጂታል ሉዓላዊነትና ነጻነት ካለው ፍላጎት መሆኑን በመግለጽ በተጨማሪም የአውሮፓ ህብረት ማዕከላዊ ባንክ ዲጂታል ዩሮን በንቃት እያዘጋጀ መሆኑን ገልጿል። ይህ የስትራቴጂ እቅድ የአውሮፓ ህብረት ኢኮኖሚያቸውን ከውጪ ተጽዕኖዎች ለመከላከል መሆኑን ገልጸዋል። ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።